በአሁኑ ጊዜ ከ10 ሰዎች ውስጥ 8ቱ ቀናቸውን የሚጀምሩት በቡና ነው። ነገር ግን አእምሮውን ለማንቃት የሚጠጡት ይህ ተወዳጅ መጠጥ በስውር የሰውነትዎን ተፈጥሯዊ ስርዓት እያበላሸው እንደሆነ ቢያውቁስ? አብዛኞቻችን በቡና ምክንያት የሚመጡትን እንደ የልብ ትርታ መጨመር፣ የሆድ መረበሽ ወይም እንቅልፍ ማጣትን እንደ ተራ የዕለት ተዕለት ድካምና ጭንቀት አድርገን በመቁጠር ትልቅ ስህተት እንሰራለን። ነገር ግን እነዚህ ምልክቶች የሰውነታችን ውስጣዊ ሞተር በቃኝ እርዳታ ፈልጋለሁ እያለ የሚጮህባቸው ወሳኝ ደወሎች ናቸው። በዛሬው ቪዲዮአችን ቡናን አሁኑኑ መቀነስ ወይም ለአጭር ጊዜ ማቆም እንዳለቦት የሚያሳዩ 7 ዋና ዋና ሳይንሳዊ ምልክቶችን በዝርዝር እነግራችኋለሁ። ይህ ትምህርት ቡናን ለዘላለም ስለመተው ሳይሆን ጉዳቱ ስር ከመስደዱ በፊት የሰውነትዎን ድምፅ በጥበብ ማዳመጥ እንድትችሉ የሚረዳ ነው። ቪዲዮውን በጥሞና ከተከታተላችሁ ያለምንም ስጋትና የጎንዮሽ ጉዳት ቡናን ለጤናችሁ በሚስማማ መልኩ እንዴት መጠቀም እንደምትችሉ የሚረዱ ወሳኝ መረጃዎችን ታገኛላችሁ። ወደ ትምህርቱ ከመግባታችን በፊት እርስዎ በቀን ስንት ስኒ ቡና ይጠጣሉ? እንዲሁም አሁን ከየትኛው የዓለም ክፍል እየተከታተሉን እንደሆነ በኮሜንት ላይ ያካፍሉን። ለጤናው የሚሆኑ ጠቃሚ መረጃዎች በየቀኑ እንዲደርሶትም ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ቡናን ብዙዎቻችን ልክ እንደ ውሃ ምንም አይነት ጉዳት የሌለው በማንኛውም ሰዓትና መጠን ልንወስደው የምንችለው ተራ መጠጥ አድርገን ነው የምናስበው። በአካባቢያችን ያሉ ሰዎች በብዛት ሲጠጡት ስለምናይ ብቻ ለሁሉም ሰው በተመሳሳይ መልኩ የሚስማማ ይመስለናል። ነገር ግን ከሕክምና አንጻር ቡና ተራ መጠጥ ሳይሆን የሰውነታችንን የነርቭ ስርዓትና የሆርሞን ዝውውር በቀጥታ የሚቀሰቅስ ኃይለኛ መጠጥ ነው። ቡና ወደ ደማችን በሚቀላቀልበት ጊዜ የአእምሯችንን ንቃት፣ የልብ ምታችንን፣ የምግብ መፈጨት ሂደታችንንና የደም ስኳር መጠናችንን በአንድ ጊዜ ያናውጣል። የሰውነታችን የተፈጥሮ አቅም ጠንካራ በሚሆንበት ወቅት ቡና ትልቅ ቅልጥፍናና አዲስ መንፈስ የሰጠን ይመስለናል። ነገር ግን ሰውነታችን ቀድሞውኑ በድካም ወይም በጭንቀት ውስጥ በነበረበት ወቅት ቡናን ስንጨምርበት በነደደ እሳት ላይ ጋዝ የማፍሰስ ያህል ውስጣዊ ጫናውን ያበዛዋል። ትልቁ አደጋ ያለው እዚሁ ጋር ነው። አካላችን ከባድ አደጋ ውስጥ ከመውደቁ በፊት በየቀኑ ትንንሽ የማስጠንቀቂያ ምልክቶችን ይልካል። አብዛኞቻችን ግን ያለ ቡና መዋል እንደማንችል ስለምናስብ እነዚህን የሰውነታችንን የተፈጥሮ ድምጾች ጆሮ ዳባ ብለን በማለፍ ለከፋ የጤና ችግር እንዳረጋለን። ስለዚህ አሁን በቀጥታ ወደ ምልክቶቹ እንሄድ። ቡናን በየጊዜው መቀነስ ወይም ማቆም እንዳለብን የሚያሳየው የመጀመሪያው ግልጽ ምልክት ቡና ከጠጡ በኋላ የሚፈጠር የማያቋርጥ የጭንቀት፣ የእረፍት ማጣትና የመረበሽ ስሜት ነው። በቡና ውስጥ የሚገኘው ካፌን የሰውነታችንን የጭንቀት ሆርሞኖች ማለትም አድሬናሊንና ኮርቲሶልን በብዛት እንዲመረቱ ያደርጋል። ይህ ሁኔታ በተለይም ስሜታዊ ወይም ስስ የነርቭ ስርዓት ባላቸው ሰዎች ላይ የሐሳብ መበታተንና መዛባት፣ የሰውነት ወይም የእጅ መንቀጥቀጥ፣ የውስጥ ስጋትና የከባድ ጫና ስሜት ይፈጥራል። ቡና ሲጠጡ አእምሮን አረጋግተው በትኩረት ከመስራት ይልቅ ይበልጥ የተጨነቁና እንጥልጥል ላይ የወደቁ ያህል የሚሰማዎት ከሆነ የነርቭ ስርዓቶ የመጣብኝ ጫና ከአቅሜ በላይ ነው የሚል አስቸኳይ የማስጠንቀቂያ መልእክት እያስተላለፈው መሆኑን ይረዱ። ሁለተኛውና በፍጹም ችላ ሊባል የማይገባው አስፈላጊ የማስጠንቀቂያ ምልክት የልብ ትርታ በከፍተኛ ሁኔታ መጨመር ወይም መዛባት ነው። ቡና ወደ ደማችን በሚቀላቀልበት ጊዜ የልባችንን ምትና በልብ ውስጥ ያለውን እንቅስቃሴ ያፋጥነዋል። ምንም እንኳን ይህ ሁኔታ ለብዙ ሰዎች ጎጂ ላይሆን ቢችልም በሰውነታቸው ውስጥ የኤሌክትሮላይት ንጥረ ነገሮች መዛባት፣ የጭንቀት ስሜት ወይም ደግሞ ከፍተኛ ስሜታዊነት ባላቸው ሰዎች ላይ የልብ ምት ድግግሞች መጨመር፣ የልብ ትርታ መዝለል ወይም መዛባት፣ በደረት አካባቢ ከባድ ምቾት ማጣት እንዲሰማቸው ያደርጋል። ቡና ከጠጡ በኋላ የልብዎ ምት መደበኛ ያልሆነና የሚረብሽ ከሆነ የሰውነቶ የውስጥ ስርዓት ጫና እንደበዛበት የሚሰጡት ግልጽ ደወል በመሆኑ በፍጹም ችላ ሊሉት አይገባም። ሶስተኛው ምልክት እንደ ጨጓራ ቃጠሎ፣ ማቅለሽለሽ፣ የሆድ መነፋት ወይም ተደጋጋሚ የሰገራ መላላት ያሉ የምግብ መፈጨት መዛባቶች ናቸው። ቡና ወደ ሆዳችን ሲገባ የጨጓራ አሲድ ምርትን በከፍተኛ ሁኔታ እንዲጨምር ያደርጋል። በተጨማሪም የአንጀትን የተፈጥሮ እንቅስቃሴ ያፋጥናል። የጨጓራችን የውስጠኛው ግድግዳ አስቀድሞ ከተቆጣ ወይም ከተዳከመ ቡና የምግብ መፈጨት ሂደቱን ከመደገፍ ይልቅ በጨጓራና በአንጀት ላይ ያለውን እብጠትና ቁስለት በእጅጉ ያባብሰዋል። ቡና ከጠጡ በኋላ የሚያቃጥል ወይም የሚረብሽ ስሜት የሚያጋጥሙት ከሆነ የምግብ መፈጨት ስርዓቱ ከአሲዱ ከፍተኛ ጫና ጋር እየታገለ መሆኑን የሚያሳይ ግልጽ ምልክት ነው። አራተኛውና አብዛኛው ሰው ችላ ብሎ የሚያልፈው ምልክት የእንቅልፍ ችግር ወይም ከአልጋ ሲነቁ የሚሰማ ከፍተኛ የድካም ስሜት ነው። ምናልባት ማታ ማታ በቀላሉ እንቅልፍ ይወስዶት ይሆናል። ነገር ግን እንቅልፎ እረፍት የሚነሳ ከሆነ፣ እኩለ ሌሊት እየባነኑ የሚያስቸግሮት ከሆነ
ወይም ደግሞ በቂ ሰዓት ተኝተው እንኳ ሲነቁ ከፍተኛ ድካም የሚሰማዎት ከሆነ ካፌን የተባለው ንጥረ ነገር በጥልቁ የእንቅልፍ ክፍሎ ውስጥ ጣልቃ እየገባ መሆኑን ይረዱ። የዚህ ችግር ሳይንሳዊ ሚስጥሩ በቡና ውስጥ የሚገኘው ካፌን አእምሯችን እንዲያርፍና እንዲተኛ ምልክት የሚሰጠውን አዴኖሲን የተባለ ተፈጥሯዊ ኬሚካል አሰራር ይገድባል። የቡናው ንቃት የመስጠት ስሜት አልቆ ከአእምሯችን ነቃ ያለ መንፈስ የጠፋ ቢመስለንም እንኳ ካፌን በደማችን ውስጥ እስከ ረጅም ሰዓታት ድረስ ቆይቶ የሰውነታችንን የተፈጥሮ የእንቅልፍ ጥራት ያበላሸዋል። ይህ ሁኔታ የሌሊት እንቅልፍዎን የሚያጣብቦት ከሆነ አእምሮና ሴሎቹ በቂ ጥገና እያገኙ እንዳልሆነ የሚናገር ግልጽ የማስጠንቀቂያ ደወል ነው። አምስተኛውና የሰውነታችን የተፈጥሮ የኃይል ምንጭ መናጋቱን የሚያሳየው ምልክት የማያልቅና ስር የሰደደ የድካም ስሜት መሰማት ነው። ቡና አዲስ ኃይልና ንቃት መስጠቱን አቁሞ የቀኑን ድካም ለመሸፈንና ለማስታገስ ብቻ የሚያገለግልበት ደረጃ ላይ ከደረሰ የሰውነታችን የጭንቀት ሆርሞን ማመንጫ ስርዓት ከአቅሙ በላይ እየተጨነቀ መሆኑን መገንዘብ አለባችሁ። ቡናን በዚህ መልኩ መጠቀም ሲቀጥሉ የኃይል መጠን ድንገት ተከስክሶ የመውረድ፣ ያለ ቡና ምንም መስራት አለመቻል ወይም ለሱስ የመጋለጥ እንዲሁም የሰውነት ተፈጥሯዊ የበሽታ መከላከል አቅም የመዳከም አደጋ ያጋጥመዋል። ኃይልን ከአካላችን በጥበብ ከመገንባት ይልቅ ቡናን ድካምን መሸፈኛ ማድረጋችን የነርቭና የሆርሞን ስርዓታችን ሙሉ በሙሉ በመድከሙ ምክንያት እረፍት እፈልጋለሁ እያለ የሚሰጠን ጠንካራ ደወል ነው። ስድስተኛውና የነርቭ ስርዓታችን አደጋ ውስጥ መሆኑን የሚናገረው ምልክት ቡና ከጠጡ በኋላ ወይም ደግሞ ቡና ሳይጠጡ ሲቀሩ በተደጋጋሚ የሚከሰት ከባድ የራስ ምታት ነው። ይህ ሁኔታ ሰውነታችን ለካፌን ከፍተኛ ጥገኝነት ማሳደጉንና በአእምሯችን ውስጥ የሚገኙ የደም ስሮች የመጥበብና የመስፋት ተፈጥሯዊ ሚዛናቸውን ማጣታቸውን ያሳያል። ቡና ባልጠጡ ጊዜ አእምሮ በራስ ምታት የሚቀጣዎት ከሆነ ወይም ደግሞ ጠጥተውም እንኳ ራስ ምታቱ የማይለቀው ከሆነ በጊዜ ሂደት የነርቭ ስርዓቶን ስሜታዊነት እየጨመረው ይሄዳል። ይህ ደግሞ አእምሮ ያለ ቡና በራሱ አስተካክሎ መስራት እንደተሳነው የሚናገር ግልጽ የማስጠንቀቂያ ደወል ነው። ሰባተኛውና በተለይም በሴቶች ጤና ላይ ትልቅ ተጽዕኖ የሚያሳድረው ምልክት የሆርሞን መዛባትና የሰውነት ጡንቻዎች አለመረጋጋት ነው። ካፌን በሰውነታችን ውስጥ ባሉት ኮርቲሶል ወይም የጭንቀት ሆርሞንና ኤስትሮጅን ወይም የሴቶች ዋና ሆርሞን አሰራር ላይ አላስፈላጊ ጫና ይፈጥራል። በመሆኑም ከወር አበባ በፊት የሚመጡ ከበድ ያሉ ህመሞችና ቁጣዎች፣ መደበኛ ያልሆነ የወር አበባ ዑደት፣ ድንገተኛ የሰውነት መሞቅና የከፍተኛ የጭንቀት ስሜት በቡና ምክንያት ይበልጥ ሊባባሱ ይችላሉ። በተጨማሪም እንደ የእጅ መንቀጥቀጥ፣ የጡንቻዎች መሳብ ወይም መደንዘዝ ያሉ ምልክቶች ሲከሰቱ የነርቭ ስርዓታችን ከአቅም በላይ መነቃቃቱን ያሳያሉ። ይህ ሁኔታ ሰውነታችን ለነርቭና ለጡንቻዎች ረፍት ወሳኝ የሆነውን ማግኒዥየም የተባለውን ማዕድን በከፍተኛ ሁኔታ ማጣቱን የሚናገር ጠንካራ የማስጠንቀቂያ ደወል ነው። እነዚህ የማስጠንቀቂያ ምልክቶች በሰውነታችን ውስጥ ለምን ይከሰታሉ? ቡና ውስጥ የሚገኘው ካፌን በአእምሯችን ውስጥ ሰውነታችን እንዲያርፍና እንዲረጋጋ የሚነግረውን አዶኖሲን የተባለ ተፈጥሯዊ ሞለኪውል አሰራር ሙሉ በሙሉ በመጋረድ ይሰራል። ይህም አካላችን ከፍተኛ እረፍት በሚፈልግበት ወቅት እንኳ በግዴታ ንቁ ሆኖ እንዲቆይ ያስገድደዋል። በተመሳሳይ ጊዜ ካፌን የስጋት ሆርሞን የሆነውን አድሬናሊንን በመቀስቀስ የልብ ምትን፣ የደም ግፊትንና በደም ውስጥ ያለውን የስኳር መጠን እንዲጨምር ያደርጋል። በቂ እረፍት ሳይኖር የነርቭ ስርዓታችንን በተደጋጋሚ በዚህ መልኩ መቀስቀስ የነርቭ ስርዓትን ያዳክማል፣ የደም ስኳር ሚዛንን ያዛባል፣ ጠቃሚ ማዕድናትን ከሰውነት ያስወግዳል፣ የእንቅልፍ ጥራትን በከፍተኛ ሁኔታ ይጎዳል። በጊዜ ሂደት ሰውነታችን ጭንቀትንና ጫናን በራሱ የመቆጣጠር የተፈጥሮ ብቃቱን ያጣል። በዚህም ምክንያት ቡና አእምሮን ማንቂያ ረዳት መሆኑ ቀርቶ ለተለያዩ የጤና ችግሮች ዋና መቆስቆሻ ይሆናል። ታዲያ እነዚህ ምልክቶችን ካስተዋሉ መውሰድ ያለባችሁ መፍትሄዎች በሰውነታችን ውስጥ ካፌን የፈጠረውን ጥገኝነት ለማስወገድ ቡናን በአንድ ጊዜ በድንገት ማቆም ለከባድ የራስ ምታትና ለጽኑ ድካም ሊዳርግ ይችላል። ስለዚህ መጠኑን በደረጃና ቀስ በቀስ መቀነስ በጣም አስተማማኝ መንገድ ነው። ቀለል ያለ የቡና አይነት መጠቀም ወይም ቡና የሚጠጡበትን ሰዓት ወደ ጠዋት ክፍለ ጊዜ ብቻ በማምጣት ምልክቶቹን በከፍተኛ ሁኔታ ማቃለል ይቻላል። በሌላ በኩል ደግሞ ለጊዜው በቡና ፋንታ በቂ ውሃ መጠጣት፣ ሌሎች የእጽዋት ሻዮችን መጠጣት ወይም ቀለል ያሉ የሰውነት እንቅስቃሴዎችን ማድረግ የነርቭ ስርዓታችን ራሱን እንደገና እንዲያስተካክል እድል ይሰጠዋል። በተጨማሪም የእንቅልፍ ጥራትን፣ የውሃ አወሳሰድን፣ የማዕድናት አቅርቦትንና መደበኛ የምግብ አበላላችንን ማስተካከል በጊዜ ሂደት የካፌን ጫናን የመሸከም አቅማችንን ያሻሽለዋል። የዛሬው የጤና መረጃችን ይህንን ይመስላል። ቪዲዮ ከተመቻችሁ ለወዳጅ ዘመዶች ሼር ማድረጉን እንዳይረሱ። በቀጣይ በሌላ ጠቃሚ የጤና መረጃ እስከምንገናኝ ጤና ይስጣችሁ። ቻው።